እንዴ ጎረምሳ እቺ ኔስት ምን እስከ ጸጉር ጫፍ ከግር ጥፍር ልበሳ እንደ ብራዝ አንተ ሾጣጣ አንተ ሙጎጎ አንተ ኡጃንጋ በርገሩን ጋብዘኝ እስኪነጋ። ማንኛውም ሰው ትዳር ለመመስረት ሲወስን ስልጠና ግዴታ ሊሆን እንደሆነ ተነግሯል። ማሚዬ ያበረ ጭፈራ እሰይ ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዌልካም ቱ ዋይዲቶም ቻናል ብያለሁ። እኔ ዋይዲቶም እንግዲህ እናንተ ዘና ፈታ በሚያደርግ ቪዲዮ ተመልሼ መጥቻለሁ። መሳቅ ከፈለጋችሁ ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ከዚህ በፊት በተለቀቀው ጥያቄ እንግዲህ የ500 ብር ካርድ የሚያሸልም አንድ ጥያቄ ጠይቄያችሁ ነበር። ጥያቄው ምንድነው? ቫለንታይንስ ዴይ መቼ ይከበራል የሚል ነበር። ብዙዎቻችሁ በኮሜንት መልሳችኋል። ትክክለኛው ቀን ፌብሩዋሪ 14 ነው። ቢሆንም ግን አሸናፊውን ለመሸለም ቪዲዮአችን እንግዲህ 2000 ላይክ መግባት አለበት ብዬ ነበር በሁለት ቀን። አሁን ኦልሞስት 3-4 ቀን ሆኗል፣ ግን 1000 ላይክ እንኳን አልገባም። ስለዚህ ዛሬም አሸናፊውን አንሸልምም ለቀጣይ። በዚህ ቪዲዮም ደግሞ ጥያቄና መልሳችን ይቀጥላል። በዚህ ቪዲዮ ግን 1000 ብር አድርጌዋለሁ፣ የ1000 ብር ሽልማት አድርጌዋለሁ። ቪዲዮ ግን በሁለት ቀን ውስጥ 2000 ላይክ መግባት አለበት። ስለዚህ ሁላችሁም ተሳተፉ። ጥያቄው በጣም ቀላል ነው። በኢትዮጵያ ሴት ዘፋኝ ሆና የሶል ንግስት በመባል የምትታወቀው ማነች የሚል ጥያቄ ነው። በጣም ቀላል ጥያቄ ነው። ሁላችሁም ኮሜንት ላይ ተሳተፉ። እኔ ልሸልም ፈልጊያለሁ፣ እናንተ ደግሞ አንሸለምም ያላችሁ ነው። ለእናንተ ቀላል ቢሆንም እኔን ይጠቅመኛል። ለዛ ነው ሁላችሁም በኮሜንት ተሳተፉ። ቪዲዮንም ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት እንድታደርጉ ጠይቃችኋለሁ። ወደ ዛሬ ቪዲዮ እንለፍ። መልካም ቆይታ ይመቻችሁ። እንዴ ጎረምሳ እቺ ኔስት ምን እስከ ጸጉር ጫፍ ከግር ጥፍር ልበሳ እንደ ብራዘሪ ከረውዶ እንደ ብራዘሪ አይቻመኝ አላልኩህም? ጌታን እሱ ነው እናቴ ተሞት እሱ ነው። እዚህ ጋር ያለው ራሱ በስፖርት የመጣ ነው የሚመስለው አይደል? ቁጭ ዘሮ ከነ እውነት ነው። ሴት ልጅ ግን የምር እንደ ሴት ስትሆን ነው ደስ የሚለው አይደል? እኔ መሰለ እንትን ሰጥቷት ግን ወንድ ስትሆን ደስ አይልም፣ ያስፈራል። የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራለሁ። አልቅሰው፣ ችግር የለውም። ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው ዋጥ ችግር የለውም። ችግር የለውም። እኔ አልቅስ ስንት ነገር ካልሽኛ አይቀር ስንት ነገር ችግር ነው። አታረጊም ስለነረቱ ነው እንደ ወንድ ቆፍጣና አትልቅ እንዴ? እንዴ አሁን ምን አልሽው? ማድረግ ነው ያለብህ። እናፈረቃል እንዴ? ሄደናል እንዴ? ምን ነው ሰው ማመን ቀብሩ እውነት ነው። ቸገረ ነው አታርግ። ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ። እሺ ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው። አጥማጁ ይነግርሃል። ምን አውቃለሁ እኔ ስለ ካሳ ጋር የተያዘ የሆነች አባባል አለች አይደል? እኔ ራሴ ጠፋብኝ። እስቲ ቆይ የምታስታውሱ ሰዎች ኮሜንት አድርጉ። የሆነ አባባል አለ እሱ ሊል የፈለገው ጨረቃ ዋው
ትችላለህ የምር ትችላለህ ይሄ ዘፈን እንግዲህ ድንገት ተሰብስበው ባሉበት ዘፍኖት ተፖስቶ በጣም ቫይራል ሆኗል ግን መታፈሪያ የሚባለው አቀናባሪ ደግሞ ራሱን እዚሁ ጋር ስትሬት ላይ የዘፈነውን ነገር አቀናብሮት እንዴት እንደሆነ ደግሞ እንመልከተው እስኪ ሀገር ከሰፈሩ ያቺ መርቴ ዘረጋ አይንሽና ያለው ዋው እንዴ ዘረጋ ከተማማልበት በለሽ ወደም ዘለም ዘረጋ አደራን እንዳንቀያየም ዘረጋ ሰው ብትፈቲ ብትለፊ ብትደክሚ ዘረጋ አንድ ሰው ለአንድ ነው የሰው ምክር ስሚ ዘረጋ እዚያም እዚያም አይበላ ቀላም ዳይነሽ ዘረጋ ማማረኝ ይቅረድ ላያሳልፍሽ ዘረጋ ከኔው ጋር ይሁን ልብሽ ቀመጥ በቃል በወረት ተያይለወጥ አናመካከር ዋው አክብሪ መዋደድ ከጎኔ ላይ አንቺኔ ጨረቃ አንደኛ መታፈሪያ ለሸኔ ጨረቃ ለሸኔ ጨረቃ ዋው ለሸኔ ጨረቃ ለሸኔ ጨረቃ አይኔ ማይቶሽ አያበቃ ልቤ ሞዶሽ አላበቃ ለሸኔ ጨረቃ አንደኛ በጣም ያበደ ነው አይደል አያችሁ ሚውዚክ ኢንስትሩመንት ሲገባበት ምን ያክል ቅይር እንደሚል በጣም ጸደይ ስራ ነው የሰራው መታፈሪያ ይመች እየሞከርኩ ነው የሚያስብል ጫውን ክሮርም ድብ እናርጎ ጨምሮበት አጥሩ ድጋሜ ሊጠብሰው እንቁላል እኮ ነው የተጠበሰ እያጠበ ያለው አረ ተው በህል እንደዚህ አፍጭ እግዚአብሔር ይታችሁ ጫውና ከኖር እንዲጠፋ ብሎ እያጠበው ነው ፋይናል ሪዛልት ይላል ይመቸው መጀመሪያ ሰራ ጫው ምናምን በዛበት ክሩሩ አላስበላለው አጠበውና ደግሞ ጠበሰው እንቁላል ተወዷል ኑሮ ተወዷል አይጣልም በቃ ይመች ሰላም ፋሚሊ እንዳታሳልፉት ሂፓፕ ነው ይዘን እሺ 1 2 3 አንተ ሾጣጣ ያው አንተ ሙጎጎ ያው አንተ ኡጃንጋ ያው በርገሩን ጋብዘኝ ያው እስኪ ነጋ ያው አርብ ድምር ነው ቀዳሜ ደግሞ እሁድ ስካር ነው ሰኞ ብድር ነው ሰኞ ብድር ነው ሰኞ ብድር ነው ያው ይመቻችሁ አንተ ሞጋጋ አንተ ሞጎጎ ምንድነው ግን አንቺ ምን እሺ ብራዘር እያፈሱ ነው እንዴ ታካ አረ ፋራው ነው የተመቻቸ ነው ጥፍ ያለው ለበለስ ሸተተ እሱ እያራራ አሁን ምን ሰማው መሰላችሁ ወዳጅ ስትቀንስ ጠላት መረጃ ያጣል በቃ ወዳጅ ስትቀንስ ጠላት መረጃ ያጣል እውነት ነው እቺ በጣም በቃ ሰሞኑን የሰማዋት ምርጥ አባባል ነች ይኸውልህ ከነበረ 10 ብር ላይ ታናሽ ወንድምስ ታስጣላ እኔ ለሱ አልሰጥም ለምን ገና ብትሰጠው እኮ ነው ያልኩት እኔ ለሱ አልሰጥም ባለፈው እስኪብርቶን ሰርቆኛል እሺ ለጓደኛ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም ባለፈው ብስኩት አካፍለኝ ስለው እምቢ ብሎ ይኸውልህ ስማ በቃ ገጠር ገባ በአሜሪካ የምትኖሩ እንደሚታወቀው የ2026 የታክስ ወቅት ደርሷል እናንተ ቤተሰቦች ምንም እንዳያሳስባችሁ የእናንተን ጉዳይ እንደራሱ አድርጎ ሬሜዲ ታክስ ሰርቪስ ይጨርስላችኋል ከናንተ የሚጠበቀው እነሱን ኮንታክት ማድረግ ብቻ ነው አፎዝ ሙመር ነኝ ከሬሜዲ ታክስ ሰርቪስስ የ2026 የታክስ ወቅት ደርሷል እንግዲህ የታክስ ግግታቶች በየጊዜው ይቀያየራሉ ዘንድሮ ትንሽ ለየት የሚያደርገው የፕሬዚደንት ትራምፕ አዲሱ የዋን ቢግ ቢዩቲፉል ቢል አክት በመተግበሩ ምክንያት የተወሰኑ ለውጦች ሊኖሩ ይችላሉ ተብሎ ነው የሚገመተው ሐሳብ ግን ያግባውት እኛ በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ የሆነውን የኢንሮልድ ኤጀንት ስታተስ ስላለን ህጉን ለእናንተ በሚገባ መልኩ በቀላሉ አስረድተን ታክሶትም በሚገባ ሁኔታ እንሰራለን ይምጡ በጥቂቱ ኢንዲቪጁዋል ታክስ ሪተርን እንሰራለን ፓርትነርሺፕ እንሰራለን ሲ ኮርፕ ኤስ ኮርፕ ነን ፕሮፊት እንሰራለን ይምጡ እኛ ጋር ስትመጡ ያለንን ሰዓታችንን ወስደን ሁሉንም ኢንፎርሜሽን ሰብስበን ያለውን አሟጠን የምናመጣላችሁ
ቢሮአችን አመቱን ሙሉ ከሰኞ እስከ ቅዳሜ ክፍት ነው። አማን ስኮፊል ዝርያ ተፈቷል ይላል። ልመጣቻለሁ የካፖን ቦታ ጀገራዡ ብራዘር መታሰሩን ታሰር ትለይበታለህ። ዝርያ ሁላችሁ የሰፈራችሁ ካቦ መጣው። ተራው እንግዲህ በእኛ ነው። ያዘው ምን አሁን ይወጣው ከእስር ቤት መልሰህ ግባ። ምን አድርጌ ነው? በፌስታል የኛ ጀግና ዝርያ ተፈቷል ብለህ ቀውጠህ ስንት ዓመት ታስረህ ኢንፎርሜሽኑ ሳይኖር በፌስታል ተመልሰህ ስገባ ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ? ታግቶ እንዴ እኔ ፊቴን ከልልኝ አንቺ ላይ ከልልሽ ለምንድን ነው እኩል ሰፖርት የማያደርገን? አይ እኔ ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አማለቀ ሁለቱን ማግቻቸዋለሁ። አጠገብ ላጠገብ ነው ያሰርኳቸው። እሷ ስታዩ እንደደነግጥ ደግሞ አስቀያሚ ልጅ ነው ፊቱ ስለሚያስፈራ ነው። አተ ምን ያልካት ነው? አጋዘን ፊት ነው እንዴ? ምንድነው እኩል ማትገባገበን? እኩል ገንዘብ አይደል እንደሚወጣብን እሳሳይ ስለሆነች ነው። ለምንድን ነው እሷን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪ። እሱ እኔና ስለብታችን ነው ነግሯል። ፈለጋችሁትን አውራ በማላውቀው ነገር ነው የታገጥኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ዳቦ ምን ነው የምትለው? ቆይ ቤተሰቦቼ ሻይ አፍልተው የኔን ዳቦ ነው ይጠበቃሉ። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። ባዶ ሻይ አታስጠጣቸው። በቃ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላማችሁ አረ ደግሞ ምክምኪል አላርግለት። ምንድን ነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ። ዳቦ ላደርሰኝ አንተ ቀለለ ምክምኪል ባምሌ በራሱ ፊት ቀልዱን ይዞታል። ርናታም በከት የገማ ካልሸህን ጠብናት ግማህቲ ሰየም በስም ኩንዳመት ብትወረውረው ተንገዳግሮ ይኮማ ካልሲው እግር ይሰብራል። እንዴ ቦስ ሰላም እንደው ጋሺ አዲስ መኪና ገዛ አይደለ? ደግሞ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችላለን። እሱማ በርተን ከሰራ ያንተ ገረድ አይደለም ምን ይደረጋል? እውነት ነው። የራስ ዓላማ ከሌለ ሰዎች ባንተ ተጠቅሞ ዓላማቸውን ያሳካሉ የሚባለው እውነት ነው። ማለት ይሄ ሲባል ይሄ አግሬሲቭሊ መውሰድ የለብንም። ስራህን ትተህ ምናምን የለም ስራህን ትተህ ደግሞ እንደዚህ ያላለቃዬ ምናምን ብለህ ብትል የምትበላውን ታጣለህ። ግን ጊዜን ወስደህ አመቻችተህ የሆነ ሰዓት ላይ ወደ ራስህ ዞር ማለት አለብህ ነው። የኹዋን እኔ ብቻ ነኝ ወለ ሁላችንም መወደውን ሰው ወደሃለው ማለት አልችልም። ዳኒ እኔ መወደህ ከሆነ እንዴት ነው የምታውቀው? አሰቃይሃለሁ፣ ውስጥ አስገባሃለሁ፣ አመታሃለሁ። አጭር ኮንክ አጭር መሆንህን አስታውሳለሁ። ብር ከሌለ ችጋራም እንደሆንክ እነግርሃለሁ። ላኪን ወደሃለው ማለት አልችልም። هذا ችግር ወላ لانه እኔ ማቀው ኖርማል ፍቅር كذا ወደሃለው ማለት ነው። ወደሃለው እኔ ጋር كذا ወደሃለው ካለኝ هذا አይከብረኝም አይወደኝም። ላኪን ካሰቃየኝ ከሰደበኝ ይወደኛል። كيف كده አይደለም አለ። በተለይ ወንዶች ጋር ይሄ ነገር ችግር የሚሆነው ሴቶች ጋር ይሄ ችግር የለም። ሴቶች እኔ ቆንጆ በጣም ነው የምወድሽ ምናምን ይባባላሉ እርስ በርስ። ወንድ ግን ግደሉት። ጓደኛ መሆኑ የሚታወቀው በቃ ሲተራረብ ሲሰዳደብ ምናምን ነው እንጂ ወደሃለው ምናምን አይመጣውም። እንጃ አንተ ብቻ አይደለም አይመጣውም። በመጨረሻም ሰራ ምንድነው? ታይም ማሽኑን ሰራሁት። እውነትህ ነው። አሁን ወደ ኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደ ኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ያማል ይሄ ቻው ሄዳ ወደ ኋላ እሺ ራሴን አየሁት። አባዬ እኔ ሳልኩት ምንድነው በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል?
በታይም ትራቭል ወደ ኋላ ሄዶ ነው የሚሰራው የድርጅት ማናጀር አንዴ ጎመን ይሸጣል ሊስትሮ ይሰራል አባትም ልጅ ለማሳደግ ብዙ ዋጋ ይከፍላል በአንድ ቀን ይሄን ሁሉ ምንድነው ምንም ርቦ ነው አዎ እንካ አባት ጥሩ ሰው ነው አየህ ምንድን ያየሁት ምንድን አገኘኸው ገደልከው ወይስ አልገደልከው አረንገሬ ምን ተፈጠረ እባክህ ሰውዬ አያችሁ ይዛኔ አባቱ መጥፎ ነው ብሎ የሚያስበው እውነታውን ሄዶ ሲያየው ተረዳው ማለት ይሄ በርጠሚውስ ባይዘው ብዙ የጨለለ የእብድ ሰው ኮንተንት ይሰራል ግን ይሄ ዛሬ የሰራው ቪዲዮ በጣም ትልቅ ትምህርት ያለው ነውና እኔ ራሴ የሚጸጽተኝ ነገር ነው የመረኝ ነው የምላችሁ ማለት እንዴት ነው ቤተሰቦቻችን አንዳንዴ ልጅ ሆነን አንረዳውም የሆነ ይዛኔ እኛ ሳይገባን እነሱ በቃ ሁን ብሎ እኛን ሊያስቀይሙን ኦር ደግሞ ሊጎዱን ምናምን ብሎ የሚያደርጉ ወይ ደግሞ የምንፈልገው ነገር የሚከለክሉ ምናምን ይመስለናል ግን በቃ እነሱ አቅማቸው እስከሚችለው ድረስ ሞክረውት ያንን ነገር ለማድረግ እምቢ ብሏቸው ነው ገባችሁ አይደል ለኛ አዛጋ በቃ ወኛን ይቆጡናል የሆነ ነገር ያደርጉናል ምናምን ግን ባክግራውንድ ላይ እነሱ በጣም ብዙ ነገር እየተሰቃዩ ነው እኛን ለማኖር ማለት ነው ያለንን ነገር እንኳን ይዘን ዛሬ ላይ እንድንደርስ በጣም ብዙ ዋጋ ከፍለዋልና እኛ አዛጋ የሆነ ሰው ልጅ ምናምን ነው የምናየውና ልጅም ስለሆነን ማገናዘብ አንችልም ግን እነሱ ላይ እናማራለንና ያን ነው ያስተዋወሰኝ አሁን ሁላችንም ልጅ ሆነን የሚመስለን ነገር አለ አይደል ዛሬ ላይ ደግሞ ከፍ ብለን አድገን ወደ ኋላ ስንመለስ እነሱ እኮ ይለያሉ እንላለንና ያንን ወደ ኋላ እንዳስታውስ ነው ያደረገኝ በዚህ ሰዓት የተሰማ መረጃ አለ ማንኛውም ሰው ትዳር ለመመስረት ሲወስን ስልጠና ግዴታ ሊሆን እንደሆነ ተነግሯል ማንም ሰው የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር ሲሆን አሰራሩም ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነው ተብሏል እንደሚታወቀው በአዲስ አበባ የትዳር ፍቺ ካለፉት ዓመታት አንጻር 54% ጭማሪም አሳይቷል ለዚህም ነው አሰራሩ ሊጀመር የሆነው ትዳር በስሜት ሳይሆን በእውቀት ሊመራ እንደሚገባ ትልቅ ማሳያም ይመስለኛል እናንተስ በዚህ ጉዳይ ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ መልካም ጊዜ እኔ እንጃ ይሄ ነገር ማለት ያስማማችኋል እኔ አሁን 50-50 ነኝ ማለት የሆነ ሰው ተፋቅሮ ተዋዶ መጋባት አይችልም ማለት ነው ያንን ፈተና ተፈትኖ ሲወሲውን ሲያልፍ ነው ወደ ትዳር የሚገባው ማለት ነውና አላይክም እስቲ ማሰላሰል ይፈልጋል በጣም አዲስ እንጃ ከባድ ነው እውነት ለማውራት ከባድ ነው እንግዳ መጥቶ እጅ አስታጥብ ስትባል ዳንኤል የጆን ይዘህ እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጥበህ ትሄዳለህ ችግር የለም እሺ ታጠብ አይ እንደ ከእንግዳው ጀምራ ይሁን ታጠቡ ጋሺ ታጠቡ ችግር የለም እሺ ፍጹም እንግዳ ሳይታጠብ አንድ ወደ ግራ አንድ ወደ ቀኝ ታጠቡ ታጠቡ ችግር የለም ኧረ ታጠቡ እንዳይሆንም ስነ ስርዓታችን አይደለም እንግዳውን አስታጥብ ሂድ ዳንኤል አስታጥብ ዳንኤል ታጠቡ ኧረ እውነት እሳቸው አስታጥብ እሺ ታጠባ በፍጹም እንግዳ ሳይታጠብ ስነ ስርዓታችን አይደለም ታጠቡ ጋሺ ኧረ እውነት ታጠቡ ልጁ ተሰቃየ ማለት አቦ ወይ ተስማማ አንተ ባለጌ ስነ ስርዓት ሂዱታ ወዴት ነው የምወጣው እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ ወይ ተስማሙ እናንተም ባሉ ሂዱታ ባለጌ ፌስታሊክስ ጠኝ ደህና ዋሉ እግዚአብሔር ይስጥልኝ በቃ አቀሳስሮ ሄዳ አንተ አሰደብከኝ አንተ ባለጌ ቀላል የሚባል መማር አይደለም ከዛሬ ነገ ነግሬሻለሁ በጣም ከባድ ልጨርስልሽ እንጂ ህመሙ ተው ችግር የለውም ዋናው መሻል ነው ታውቃለህ ነገ ቫለንታይን ነው ዛሬ ቫለንታይን ዴይ ሊያልፍ እኮ ነው የ35000 ብር አበባ ይልክላቱ መሰለህ ዋዜማ ብሎ የ35000 ብር አበባ እሱ ይገርምሃል እንዴ ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብለ 500,000 ብር ለቫለንታይን አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ምናምን ነው ቫለንታይን ባህላችን አይደል ምንድነው እንደዛ ብሎ ነገር የለም ያለፉትን 2 አመታት ምክንያት አብዝታ ምሬሃለሁ አልገብተህልኛል የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል አየሽ አይደል ህመሙን አየሽ አይደል ማኪየ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ የምሬን ነው የምልሽ ከሳምንት ይኸውልሽ አሁን አንድ ሳምንት ታመም ያልነበር ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስ ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ እንጀራ ልጅ ምናምን በቃ በጣም ቤተሰብ ገብቼ ምናምን እኮ ቫለንታይን ስላልኩ ነው አይደል እንደዚህ ምትል ይሁን ሊያበልጥ እኮ ነው እንዴት ላስረዳሽ ይኸውልሽ አሁን ለምሳሌ
በቃ ረሷትም ስለምን እያወራ ነው ምናምን በላት። ሰላም ነሽ እንዴት ማለት ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 ዓመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መጣችሁ ጀምራችሁ አይደል? ማለት ነው ስንሽ ሩት ነኝ የ3 ዓመት ፍቅረኛ። አንቺ ከ3 ዓመት በፊት እኮ ነው 17 ዓመት እኮ ነው 20 ዓመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ? አረ መጭራሽ ቀልድን ጀመርክ አይደል? ደግሞ ተጠናንተን አውርተን ተገናኝተን በቃ ረስቶሻል። በሬሎ ቫለንታይን ዴይ ስላንቺ ቢያከብሩበት መርሳት ምናምን ቫለንታይን ነው። ምን ቫለንታይን ያማታል እንዴ? ሰይጣናዊ ስራ ቫለንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫለንታይን ምናምን ምን ትላለች? ኤቭሪዴይ ሳሊድ ምንድነው ቫለንታይን ዴይ ጠብቆ? እውነት እኔ ራሴ ምንም የማይመቸኝ ቀን ነው ጭራሽ ማለት ነው። እኛ ደግሞ አይመለከተንም እንደ ሀገር ኢትዮጵያዊ ቫለንታይን ዴይ ምናምን ብሎ እንትን ሲል በጣም ነው ግራ የሚገባኝ። ምን እሺ ነው ምንም በቃ ልክ ያለው ነገር እዛ ፈረንጅ ላበደው እኛ እዚህ አለቅም ለምንድነው ማለት ታረጋ ልቀቅ እንጂ ምን ቸክላል ልቀቅ እንጂ ልጅቷን ወዳታለሁ ወዳታለሁ ነው ሰይጣን እኮ ነው ማንን ልጆትን ወዳታለሁ ልጆትን ታዲያ እንዴት ይሻላል ሰገዱን ይስፋታ አይ ሆነ አይመስለኝም እንዴት በሚዋደዱ መሃል አትግቡ ይላል መጽሐፉ ቢደርሷ ያጥሙቃት እንጂ ዳቢባስ ይርጋታ አቂ ማድረው አሁን ብንው ባይዛዛለ በጣራ በቆርቆሮ በግድግዳ ሲሉ አልነበር እንዴ? አዎ ብዬ ነበር እኔ እኮ ዝም ብሎ ተመሬት ተነስቶ እንቅፋት ሆኖ ተጣልቶ ተጋጭቶ ያዛት መስሎኝ ዮና ታዲያ ወዳትና ተወነማ ይምራቀ በሚዋደዱ መሃል አልገባም ያው እንግዲህ ነግሪ ወይ በግድግዳ ወይ በጣራ ያስቆጥቆጥ እኔ በሚዋደዱ መሃል አልገባም እዛው ፍቅራቸውን ሲጨርሱ ተጠርጥራቸው ይወሉ አይ እኔ ያለሁበትም እኔ መጀመሪያም እኮ የነነ ቄስ ፈልጉ ንስሐ አባቶትን ፈልጉ ስልም ቢበለው እና ምንድነው እርሶ ምንድነው ቄስ አይደለሁ ይኸውልህ እንዴ በማያገባኝ ገብቼ በፍቅር መሃል ገብቼ የተፈነከትኩ ሰው ነኝ እንጂ ቄስ አይደለሁ እንደ ፍቅር ጥሩ በሉ እንግዲህ አራቂ ማለት ነው እንግዲህ ደህና ሁኑ መልካም ጊዜ አቤት የዚህ ዘመን እኮ አይረሳም። በቃ በሲዲ ነው ቀልዶቹ የሚወጡት። እንደ ያስባነንኩ እንደ ሼባ ምናምን እንዳትሉኝ ደግሞ ያው ቅርብ ጊዜ ነው ብዙ ሩቅ አይደለምና ያው አሁን በቅርብ ጊዜ አይደል ፍላሽ ምናምን የመጣውና በቃ በሲዲ ቀልዶቹ ይወጣሉ። ጽድት ያሉ ቀልዶች ነበሩ። በጣም በቃ ማስተርፒስ ናቸው። ኮፒ ያልተደረጉ ኦሪጂናል። አሁን ከውጭ ነው ኮፒ እየተደረገ እዚህ አላስቅ ያለ በሐምሌ ጋጋው ባለው ከእስር ቤት መውጣቴ ነው። እስር ቤት እንድገባ የፈረደብኝ ልጅ ልገለው እየወጣ ነው። ልብሴን በፊት ያልያዝኩት ያው ስለተከለከለ ነው። ልጁ እገለዋለሁ። እና ከዛ በኋላ ደግሞ በስማ እዚህ ትዝናናለህ። ምን ጋጋ የመሰከርክበት ጋጋ ተፈታ እየፈለገ ነው። በታይ ሰፈር ነው ተፈታ። አምልጥ የሆነ መፍትሄ ማላጣም እሱን ማምለጫ አዎ አላጣም። በእድሜ እንደተጫወተ አለቁም እየፈለኩ ተኖራል። ምንሽ ነው ከሄዳችሁ ማዘር ኑስቲ ማዘር ወይ ልጅ ራሱ እኮ ነው ወይ ልጅ የሰፈር አወት የሚባል ልጅ አውቃሉ? አወት ማለት አማሻ የምትሸጠው እናቱ አክስቱ ምስር የምትለቅመው ምንድን ነው የሚደናባ? አወት የሚባል ልጅ አውቃሉ ወይ? ኧረ እኔ አላውቅም። እስኪ አለርጂ ካለብኝ እንዴ ምንድን ነው ይፂም ጽሙማ የሆነ ልጅ እኮ ራሱ ሊያጠፋ መስሎኝ ስታገለው ለካ ሚኖክሲዲል ነው የሚሉን ነገር እዚህ ላይ ተደፍቶ ለይቶ እዚህ ጋር እና እዚህ ጋር ተደፋ። ለይቶ እዚህ ጋር እና እዚህ ጋር እና እስቲ እሺ ምንድን ነው እንደምታስበው አይደል? አንተ ላይ ለመመስከር አቅም የለኝም ታውቃለህ አይደል? ጋጋዬ እኔ ለአንተ በየት ሰፈር እንኳን ስንት ነገር ለከፈልኩልህ እኔ እንዳንተ መመስከር ጋጋዬ አንተ እኔ ላይ ትመሰክራለህ? ጋጋዬ እንደምታስበው አይደለም ጋጋዬ ጋጋ ተመልሶ እስር ቤት በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም እውነተኛ ታሪክ ይላል። አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው ወንድሜ። ተለቃለህ እንዴት እንደገባህ አላውቅም። ውጣ አንድ ሰው ለቅቄያለሁ። ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት የእናንተ ነው። ሌላ ሰው ነገር የለም። እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት በእግዚአብሔር። የታገተው አበደ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኸኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም
እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ እሺ፣ ተኩሳለሁ ይለዋል። አዘጋጅልሃለሁ። እሺ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። እግዚአብሔር ያው እንደዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ወይ ታገተውን ሰው መሆን ማለት በቃ በዚህ ሰዓት ተስፋ ነው የምትቆጡት። አጋቹም አስፈቹም አልፈልግም ሲለው የኔ ፍቅር ስልክክ ላይ ጡት መጃና ፓንቲ ያደረገች ሴት ምን ሰራለች? ልደትሽ ደርሶ የለ ላንቺ እኮ ልደት ልገዛልሽ ብዬ እዛ ሻጯ ነች የላከችልኝ። እየመረጥኩልሽ ነበር ለዛ እንዴ። እና በድጋሚ ለምንድን ነው ራቁቷን የላከችልህ? አይ ሸጣችሁ ማለት ነው። በይው እንደዚህ ጨለማ ክፍል እንደማይፈራ አክት ስታደርግ እየዘፈነ ልቤ ነው ልክ ሲወጣ ሁላችንም አይደል የሆነ ነገር ከጨለማ ወጥቶ ሚዘን ነው የሚመስለው። ስፔሻሊ ስንወጣ ከኋላ በቃ የሚከተል ሰዓቱ 4 ሰዓት ተኩል ነው። አካውንቴ ውስጥ ምንም ገንዘብ የለም። በ32 ዓመቴ ሲንግል ላይ እሺ። ግን አሁን በዚህ ሰዓት በጣም ጭንቀት የሆነብኝ የሆነ ነገር አለ። ለምንድን ነው ትንፋሻችን ስንለው የሚቀዘቅዘው ስንለው የሚሞቀው? ይህ ነገር በጣም ጭንቀት ሆነ። አፍ በማጥበብና በማስፋት ምንድን ነው? ፕሊስ የምታውቁ ሰዎች ኮሜንት አድርጉልኝ። መተኛት ስላልቻልኩ ነው። ለምን በ32 ዓመት ሲንግል እንደሆንክ ካሁን ከሰራው ቪዲዮ ተረድተናል አይደል? በጣም ገብቶናል። በቃ ምንም አንልም። እውነት ነው ግን ነገር በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ። አንተ ሴቶቹ ግን እንዴት ነው የሚያምሩት በእናትህ። ኧረ ሚስት እኔ ቸኩዬ የምታስጠላ ሚስት እኮ ነው ያገባሁት ታውቃለህ። ሟች ነህ ሟች። ወንድ በተግባር አልፈትንም። ወንዶች በወረቀት ነው የምትፈተኑት። ሴቶችን ብቻ ነው የምፈልገው። ሂድ ወደ ክላስ። ፈተና የለም አንተ በወረቀት ነው የምትፈተን። እኔ ቆንጆ አሁን አንቺ ብቻ ነሽ የምትፈተኙን ፈተና ላሳይሽ። እንዲች ብለሽ እስኳት እንዲች ከኋላ ማለት ነው። ከኋላ ነው ካሰሩ ዛሉ እንዲችሽ። እሺ ከሃያው ደግሞ እች ከሃያው ማለት ነው እች እንደዚህ ያለ ካሰሩ ካምሰው ደግሞ ሙዚቃ ስፖርት አስተማሪ እንትን ትያለሽ ፎርካልሽ እንደዚህ በስ። እሺ ኧረ ቲቸር ነኝ በደፍተር ነው መፈተን የምፈልገው እንዴ? በደፍተር ነይ እኔ አይደል መምህሩ እኔ ነኝ የማውቀው። እሺ ፎቶሽን ቀይርሽ በእንትን ትፈተኛ ሴት አይደልሽ በተግባር ነው የምትፈተኙ። እኔ ነኝ የማውቀው። እዚህ ትምህርት ቤት አባረርሻለሁ። እንደዚህ አይነት አስተማሪ ጀመሪያን አለ ባይ ዘ ወይ በዚህኛው በይ። ኧረ ቲቸር ምንድነው? ሁለት ደቂቃ አለሽ። በዚህ ደቂቃ ውስጥ እናዳምጥሻለን። ኦኬ። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። ምንድነው? እንዲህ ብዬ ተመልሼ ቢሆን ኖሮ ተመለሰች። ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለእኛ ሰበብ ምንም ቦታ የላትም። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። ተመችቶናል። አሪፍ ሞቲቬሽን ነው። አሪፍ ነው። ፋሽስት መጥቷል፣ ጠንቀቅ በሉ። ፋሽስት መጥቷል። ስፒክ አማሪክ Bro, shut up. How old is this guy? Well, I don't know if he's 10 or fucking 40, bro. ብዬ ቀደም እውነት ነው። እኔ በገዛጄ ብዬ ቀበጥ እንዳይለኝ አለፍልፎ ምንድን ነው የሚለኝ ብሎ እኮ ነው የሚያየው። ራቁቱን በተያየ ሰው መካከል እኛ ጣልቃ አንገባም። ተባብለናል። ከዚህ በፊት ምን ብለናል? እኛ የሆኑ ሰዎች ቲክቶክ ላይ መጥተው ሲያለቅሱ ከሌ በድለኛል ከሌ በድለኛል ሲሉ ምን ይላል? ዳሮናን እንስቃለን፣ ጣንቃ አንገባም። ለማን ለከሌ አንደግፍም። ሳይዳኒዝም ተብሏል። ወሬውን እናራግባለን፣ እናነዳለን እንጂ እኛ ምን ሳይዳኒዝም አንገባም። እውነት ነው። አሁንም ይሄ ባህላችን ይቀጥል።
ጣልቃ ያለ መግባት እኛ አሜሪካን እንደጥምለ ጣልቃ መግባት አንገባም። ሰሞኑን እንግዲህ በጣም ታዋቂ ቲክቶከሮች ጃኒና ጆን ዳንኤል ተጋጭተው ነበርና በጣም ብዙ ነገር አዩ ማለት እኛ አበሾች ወሬ ምን ያክል እንደምንወድ እግዚአብሔር ነው የምላችሁ። ላይቭ ላይ ማለት ነው የሆነ ሰው ላይቭ ገብቶ የሆነ ቲሞች ናቸው ላይቭ ገብተው ጆን ዳንኤልን አስገብተዋል ጃኒና አስገብተው እዛ ላይ ያነጋግሯቸው ፈልገዋል ላይቭ ላይ ማለት ነው። አታምኑኝም ላይቭን ሲከታተል የነበረው ሰው ከ120,000 በላይ ከ120,000 ሰው በላይ ላይቭን ሲከታተል ነበር። እነዚህ ሁለት ልጆች ተጣሉ። ከዛ ማንነው ጋር ማንጋኑነት ያለው ምናምን ኮሜንቱ ሳይድ ይዘዋል ሁለት ምናምን ማለት ነውና 120,000 ሰው ማለት አስቡት በጣም ብዙ ሰው እኮ ነው። በጣም ብዙ ሰው ማለት ነው። የአዲስ አበባ ስታዲየም ሁለት ማለት እኮ ነው። በጣም ምን ያክል ወሬ እንደምንወደው እዛ ማለት ደግሞ ሳይድ ይዞ ማለት ነው። ከዛ ምን ሆነ ከሆነ ቀን በኋላ ሶጣችና በውስጥ አውርተን ችግሩን ፈተናል። ያ ሁሉ ሰው ዋበለ ወሬ አባኔ አንድ ቫለንታይን ቀን ይላል ዛሬ ፍቅረኛሞች ቀን ስለሆነ ሚስት ጋር ተደውልና ወድሻለሁ ትላታለህ። እሷም መልሰው ወድሃለሁ ካለች የ30 እንጀራ ትሸለማለች። 30 እንጀራ ውይ እንወደዳለን። ይሁን ከረምቤላ ነው ምላት እሷ ቬብ ነው ምትለን በቃ 20 ዓመት ሙሉ አንቺ ትብስ አንተ አትባስ ተባብለን። እሺ እስኪ ደውልላትና እንስማ እስኪ እኔ አሁን ከረምቤላ ነው ምላት እሺ ቬብ ስሜ ረሱ ርስት ወለች ደውላት ደውል ከማቀሏ መጣው የተነሳ ነው ያሳችሁ ስሙ ሄሎ ከረምቤላዬ ይወድሻለሁኝ። በመንገድ ላይ አግኝተውኝ በመዋደድ ቀን ነው ይወድሻለሁኝ። የምን አባህ ከረምቤላ ነው የህፃኑን ልጅ አንድ እግር ካልሲ ለምን አባህ ነው አርጋው ሄድክ? እንጀራም የለም በቤት ሁሌም ቆጮ አስተላም አንተ ወራዳ ይሻለ ወደዛ ይዝጋልኝ አቦ በመዋደድ ቀን ነው ሲክስ አይገባሽም አሊፋት ወጡ በኒኬል ተጫዋለሽ እንዳዋርሽ ተዋረጅ አሊፋት ሽልማት ማመጣውን አወለቀ ሊጥሎ ነው እሺ እንዳጥለው አልጣለው ፖዝ ላይ ነው እሱ እሺ ጅክሳ እሺ ደወለለት ግንባር መሬት ሱሉሳ ላይ ጅክሳ ቁጫራ ጅክሳ አረ ሰው ይፍታታል አትቆጣ ጅክሳ እኔ ምለው ሽምግልና ቢቀር ምንድነው ችግሩ? እንዴት ሰርግ ቢቀር ምንድነው ችግሩ? ሰው ከተዋደደ ከተፋቀረ ዝም ብሎ አንድ ላይ ቢኖር ምንድነው ችግሩ? ላክ ተብለ ነው ምንድነው? ወልዶ ከብዶ ቢኖር ምንድነው ችግሩ? በርግጥ የሆነ ሰው የሆነ ቀን የሱም ቤተሰብ ተጠራርቶ ለመተዋወቅ ምሳ በልተው አንድ ላይ መኖር ቢቻል ምንድነው ችግሩ? ምንም ለሽምግልና ለሰርግ የሚወጣው ወጪ ሌላ ስራ ሌላ ነገር ቢደረግበት ምንድነው ችግሩ? ምንም ሰው ግን ምንድነው ችግሩ? እኔ ራሴ ምንድነው ችግሬ? እኔ ምን አገባኝ ለነገሩ። አንተ ምንም ችግር የለ። እውነትህን ነው። አንዳንዴ ካለ ይሁን ከሌለ ግን ግዴታ መሆን የለበትም። ሽምግልናውም ያለ ድግስ መላክ ይችላል። እንደውም ከሰርጉ በላይ ሽምግልናው መኖር አለበት። ምክንያቱም በቃ ቤተሰብ አክብረ ምናምን ነው። እሱ እንደውም ይሁን ሰርግ ምናምን ኤክስትራ ነው፣ ወጪ ነው። በቃ ምንም ብትኖርበት ይሻላል። አንቺ የሚያስጨንቅሽ የጆን ዳንኤልና የጃኒ መጣላት፣ እኔ የምጨነቀው በቀን 3 ጊዜ ጠግቤ ለመብላት። አንቺ የምትመኙ እንዳይለያዩ አዶናይ ከጃኒ፣ እኔ የምመኘው ገዝቶ እንዲሸልመኝ አንዲት ላምበርጊኒ። አንቺ የሚያበሳጭሽ እቴቴ ዮናስ ለሆዱ መስገዱ፣ እኔ የሚያበሳጨኝ ጦርነቱ ቆሞ እርቅ አለመውረዱ፣ ሰው እየረከሰ ኑሮ መወደዱ። ታዲያ እኔና አንቺ በምን እንግባባ? እኔ ግዙፍ ምሁር አንቺ ድልብ ጀዝባ፣ ምኞቴ ዘላለም ህልምሽ አንድ ቀን፣ ቋንቋ እንዴት ያግባባን ኑሮ እያራራቀን። ቤተሰብ የዛሬ ቪዲዮ ያያችሁትን ይመስላል። እንዴት ነበረ? ተመችቷችኋል? እዚህ ድረስ ካያችሁ ወዳችሁታል። ሁላችሁም ላይክ አድርጉ። ይሄ ቪዲዮ 2000 ላይክ መግባት አለበት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው